ውሃ ልትቀዳ ብቻዋን በማይመስል ሰዓት ላይ ነው የመጣችው። ያልጠበቀችው ያልቀጠረችው አንድ ሰው በዛ ስፍራ ላይ ታገኛለች። ለማዳን ያለው ትዕግስት፣ ጊዜ መስጠቱ፣ ንቆና ገፍቶ ትቷት አልሄደም። እዚህ ለመቅዳት ከዛ መንደር ድረስ ከምመጣ እንደውም ገላግለኝ ይሄንን ውሃ ስጠኝና መመላለስ ሰልችቷታል። ያ ውሃ ጠጭኝ ያላት እርሱ ክርስቶስ እንደሆነ ተገለጠላት። ለተጠጋጉት ሁሉ ጌታ ራሱን የሚገልጥ አምላክ ነው። የሚሰውርም የሚሰወርም አምላክ አይደለም። እግዚአብሔር እንደረዳኝ እንግዲህ ዛሬ በተሰጠኝ እድል እኔ ደግሞ የእግዚአብሔርን ቃል እማካፍላችሁ ይሆናል። ኢየሱስ ጌታ ነው። እስኪ ለመንፈስ ቅዱስ ጊዜውን አሳልፈን እንስጥና እግዚአብሔር ሆይ እናመሰግንሃለን። ስምህ ይባረክ፣ ስምህ ይባረክ። መንፈስህ በዚህ ስላለ እናመሰግንሃለን። ህልውናህ በዚህ ስላለ እናመሰግንሃለን። ብቻችንን ስላልሆንን እናመሰግንሃለን። ረዳታችን፣ ኃይላችን፣ ጉልበታችን፣ አቅማችን አንተ እግዚአብሔር ስለሆንክ እናመሰግንሃለን። አንተን እናምንሃለን፣ በአንተ እንተማመናለን። እግዚአብሔር ሆይ በነገር ሁሉ ስለምትረዳን በኢየሱስ ስም አመሰገን። አሁንም እግዚአብሔር አባቴና አምላኬ ሆይ የቃሉን ጊዜ አንተ እንድትረከብ እንጸልያለን። በመንፈስ በኃይል ልትል የወደድከውን እንድትል እግዚአብሔር ሆይ የሚሰማም እግዚአብሔር ሆይ የሚናገርም እግዚአብሔር ሆይ በተዘጋጀና ካንተ በመጠባበቅ መንፈስ እንድንሆን በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ ስም በዚህ የመጡ እህት ወንድሞቻችን ተጠቅመው እንዲወጡ፣ አንዳች ነገር ካንተ አግኝተው እንዲወጡ እግዚአብሔር አባቴና አምላኬ ሆይ በጌታ በኢየሱስ ስም እኔ እጸልያለሁ። እኔንም ባሪያህን መናገር እንደሚገባኝ እንድናገር፣ በነጻነት መንፈስ እንዳገለግል እግዚአብሔር ሆይ የቃልህን እውነት እንድገልጥ በክርስቶስ ኢየሱስ ስም ጸጋ እንድታበዛልኝ በኢየሱስ ስም ጸለይኩኝ። የትኛውም ክፉ ከጉባኤያችን ላይ ይጠረግ። ጊዜውን ሰዓቱን አሳልፌ ላንተ ሰጠው በጌታ በኢየሱስ ክርስቶስ ስም አሜን። የጌታ ስም የተባረከ ይሁን። ዮሐንስ ወንጌል ላይ ምዕራፍ 4 ላይ እናወጣለን። የዮሐንስን ወንጌል ከዘብዴዎስ ልጆች አንዱ የሆነው ዮሐንስ የተባለው እሱ እንደጻፈው ይነገራል። ይህንንም የዮሐንስ መልእክቶችንም የዮሐንስ ራእይንም ጨምሮ እሱ እንደጻፈው ይታወቃል። እርሱም ደግሞ በጌታ የተወደደ እንደሆነ በቃሉ ላይ እናገኛለን። ይህ ዮሐንስ የተባለው እንግዲህ አማድ ከሆኑት ደግሞ ሐዋርያት አንዱ እንደሆነ እሱንም በወንጌል ላይ የምናገኘው እውነት ነው። እሱም ይሄንን መጽሐፍ እንግዲህ ዮሐንስ ወንጌል የሚለውን በአጠቃላይ ስናይ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ መሲሁን በማጉላት በማሳየት የተጻፈ መልእክት እንደሆነ እሱንም እናስተውላለን። ኢየሱስ ክርስቶስ ጌታ ነው። ከዛም ውጪ ደግሞ በዚህ በዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ ያደረጋቸውን ምልክቶችን ኢየሱስ ክርስቶስ ደግሞ እኔ እያለ የተናገረበትን ሰባት ነገሮችን 7 ቁጥር እንግዲህ በእግዚአብሔር ፍጹም ቁጥር እንደሆነ ይታወቃል። እነሱን እያጎላና የኢየሱስ ክርስቶስን ማንነት እያደመቀ የተናገረበት ወንጌል እንደሆነ እናውቃለን። ኢየሱስ ክርስቶስ ጌታ ነው። እንግዲህ በዚህ ወንጌል ላይ ከተጠቀሱት ሴቶች መካከል ዛሬ እንደ ጌታ ፈቃድ ይቺም በዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ሰማርያዊት ሴት ወይም ሳምራውያኗን ሴት ነው እንግዲህ የምናየው ማለት ነው። ሰማርያ ማለት በይሁዳና በገሊላ መካከል የምትገኝ ከተማ ናት። በይሁዳና በገሊላ መካከል የምትገኝ ከተማ ናት። ሳምራውያን ደግሞ ስንል ከአይሁድና ከአህዛብ ተደቅለው የተወለዱ ህዝቦች ናቸው፣ ክልሶች ናቸው። እና ጌታ ኢየሱስ ክርስቶስም ከይሁዳ ወደ ገሊላ እየሄደ ባለበት ጊዜ ነው እንግዲህ ቃሉ እንደሚነግረን በሰማርያ ያልፍ ዘንድ ግድ እንደሆነበት፣ በዛም ሲካር በምትባለው ስፍራ ላይ እንደቆየ እንደተቀመጠ ይሄ ቃል ይነግረናል። በዛም ሲካር በምትባለው ስፍራ የያዕቆብ ጉድጓድ እንደሚገኝ፣ ግን እነዚህ ደግሞ ወገኖች
መንፈሳዊ በሆነ ደግሞ ጥማት ውስጥ ያሉ እንደሆኑ እሱንም ከቃሉ እናስተውላለን ማለት ነው። እንግዲህ በጌታ ፍቅር ሁላችንም መጽሐፋችንን አውጥተን ዮሐንስ ወንጌል ምዕራፍ 4ን ከቁጥር 1 ጀምሮ እስከ ቁጥር 42 ማለት ነው መካከል ላይ ብቻ ከ35 እስከ 38 ያለውን ብቻ ትተን ሌላውን ቃል እናነባለን። ወንድማችን ሳሚ ያነብልናል፣ ሁላችንም እንከተለዋለን። በጌታ በኢየሱስ ስም አነባዋለሁ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንድ ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርትም ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም? በዚህስ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰገድለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማም ወጥተው ወደ እርሷ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለኔ አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላውን አንዳች ሰው አምጥቶለት ይሆንን ተባባሉ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፍቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። ከ39 እሺ
ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። አሜን። ኢየሱስ ክርስቶስ ጌታ ነው። የጌታ ስም የተባረከ ይሁን። እንግዲህ ይሄ ሰፊ ክፍል ነው። በ3 ከፍለን እናየዋለን። ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 15 ያለውን፣ ከዛ ደግሞ ከ16 እስከ 30 ያለውን፣ ከዛ ደግሞ ከ31 እስከ 42 ያለውን ለመግለጽ እንዲያመች ማለት ነው። ኢየሱስ ክርስቶስ ጌታ ነው። አንድ ነገር እንድታስቡልኝ ፈልጋለሁ። ማለት የሆነ የውሃ ጉድጓድ አለ። የሆነ 6 ሰዓት ነው፣ ሐሩር ሰዓት ነው፣ ፀሐያማ ሰዓት ነው። ጌታችን ኢየሱስ ክርስቶስ እንግዲህ ደክሞት ውሃም ጠምቶት በዛ ጉድጓድ ላይ ቁጭ ብሏል። አንዲት ሴት ደግሞ ኑሮ ያደከማት ያንገላታት ደግሞ ይሄ የህይወት ምልልሷ የሆነውን ነገር ውሃ ልትቀዳ እንስራ ተሸክማ የመጣች ደግሞ አንድ ሴት አለች። ይሄንን በመንፈሳችሁ በቃ አስቡት። እንግዲህ የኢየሱስና የሳምራዊቷ ሴት ንግግር ነው በዚህ በዮሐንስ ወንጌል ምዕራፍ 4 ላይ የምናየው። ግን ደግሞ ንግግሩ ተራ ንግግር አይደለም። ንግግሩ ዝም ብሎ አንድ ወንድ አንድ ሴት አጋጣሚ መንገድ ላይ ተገናኝተው ነገር እንደሚያወሩት ያለ ግን ንግግር አይደለም። እንግዲህ ጅማሬው ላይ እንደሚናገረው ኢየሱስ ከይሁዳ ወደ ገሊላ በሚሄድበት ጊዜ በሰማርያ ያልፍ ዘንድ ግድ እንደሆነበት፣ በዛች ሲካር በምትባለው ስፍራ ላይ ደግሞ በያዕቆብ ጉድጓድ አጠገብ ቁጭ ብሎ ደክሞት እንዳለ ይናገራል። ሴቲቷም ደግሞ በተለመደ የህይወት ምልልሷ ነው በዛ ስፍራ ላይ በ6 ሰዓት ውሃ ልትቀዳ ብቻዋን በማይመስል ሰዓት ላይ ነው የመጣችው። እንግዲህ እሷ ስትመጣ ያልጠበቀችው ያልቀጠረችው አንድ ሰው በዛ ስፍራ ላይ ታገኛለች። ያ የተገናኘችው ሰው ግን ኢየሱስ ነው። ታሪክ ለዋጭ፣ የህይወት አቅጣጫ ቀያሪ፣ የጨለመውን የሚገልጥ፣ ተስፋ ላጣ ተስፋ የሚሆን ባለመፍትሄ፣ የፊትን መጨማደድ የሚያስወግድ፣ አዳፋ ልብስን የሚያወልቅ ያ ጌታ ኢየሱስ ነበረ በዛ የጠበቃት። ይቺ ሴት ኃጢአተኛ ሴት ነበረች። ጌታ ኢየሱስ ክርስቶስ ደግሞ የመጣው ለጻድቃን ሳይሆን ኃጢአተኞችን ምን ሊያደርግ ነው? ሊያድን የመጣ ጌታ ነው። ኢየሱስ ጌታ ነው። በዛ ስፍራ ላይ እንግዲህ ጌታ ኢየሱስ ክርስቶስ ጊዜውንም ሰዓቱንም ለኃጢአተኞች እንደሚሰጥ፣ ትዕግስቱን እንደሚሰጥ፣ ልቡን እንደሚሰጥ በዚህ ምዕራፍ ውስጥ እናያለን። ኢየሱስ ክርስቶስ ጌታ ነው። ለምን ቢባል ለማዳን፣ ለመኮነን አይደለም፣ ለማዋረድ አይደለም። ካለባት ቀንበር ደግሞ ሌላ ቀንበር ሌላ ጫና ሊጭንባት አይደለም፣ ለማዳን። ኢየሱስ ክርስቶስ ጌታ ነው። በዛ የውሃ ጉድጓድ ላይ ቁጭ ብሎ የጠበቃት የተጠማ መስሎ፣ ይህንን ውሃ የሚፈልግ መስሎ፣ ግን የህይወት ውሃ ምንጭ ሊያፈልቅላት፣ የህይወት ውሃ ምንጭ ሊሆናት፣ ለዘላለም ጥምን የሚቆርጥ እርካታ ሊሆንላት። አንደኛ አይሁዶች ሳምራውያንን አያናግሩም። አንድ ወንድ ደግሞ የማያውቃትን ሴት አያናግርም። ኢየሱስ ክርስቶስ ግን ሁለቱንም ጥሶ ይቺን ሴት ያናግራታል። ገና እንስራ ይዛ ስትመጣ ውሃ እንኳን ሳትቀዳ አጠጭኝ፣ ውሃ ስጭኝ ብሎ ያናግራታል። እሷም እንዴት እኔን ትጠይቃለህ ትለዋለች። እንዴት እኔን ውሃ ትጠይቃለህ? አንተ አይሁዳዊ፣ እኔ ሳምራዊ፣ አንተ ወንድ፣ እኔ ሴት። ምክንያቱም ያልተለመደ ነገር ጌታ ኢየሱስ ክርስቶስ ስላደረገ። በዚህ ጊዜ ጌታ አንድ ነገር ይናገራታል አይደለ?
በዚህ መሃል አጠጭኝ የሚልሽንስ ማን እንደሆነ ባወቅሽው አንቺ የሕይወትን ውሃ ትለምኚው ነበር ይላታል። ኢየሱስ ይብራልን። አሜን። ኢየሱስ ይገለጥልን። ኢየሱስ ክርስቶስ ጌታ ነው። የሚለምንሽን ብታቂው ትለምኚው ነበር። ይሄንን ጊዜያዊውን ውሃ አጠጭኝ ያለሽ ማን እንደሆነ ብታቂው ዘላለማዊውን ውሃ የሕይወቱን ውሃ ትለምኚው ነበር ይላታል። ሴቲቱ ግን አሁንም አልተረዳችም። አንተ መቅጃ የለህ፣ ጉድጓዱ ሩቅ፣ ከየት አምጥተህ ነው ይሄንን ውሃ የምትሰጠኝ ትለዋለች። ምክንያቱም የምታየው እንደ አንድ ወንድ ነው። ስለዚህ ምንም ወንድ ቢሆን ጉልበት ያለኝ ነኝ፣ እንኳን አይደለም ለአንቺ ለራሴ ጠጥቼም ለአንቺም ሁሉ መቅዳት እችላለሁ የሚላት ነገር ነው የመሰላት። ስለዚህ ጉድጓዱ እኮ ጥልቅ ነው፣ የታል መቅጃ ብላ አሁንም በስጋ አይን ኢየሱስ ክርስቶስን ታናግረዋለች። በስጋ ሰው መሆኑን እያየች ነው። እርሱ ግን እግዚአብሔር መሆኑን፣ እርሱ ግን ክርስቶስ መሆኑን ገና አልተገለጠላትም ነበረ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል ቆላስይስ ላይ። ኢየሱስ አንዴ ተጠጥቶ መልሶ የሚያስጠማ ነገር ሳይሆን የዘላለም የሆነ እርካታ የሚሰጥ የዘላለም ሕይወት ውሃ ስለሚባል ነገር ያወራት ነበረ። እሷ ስለ ጊዜያዊው ነገር ታወራለች። ደክሟታል። በቃ እስኪ እንደውም እዚህ ከምመላለስ እዚህ ለመቅዳት ከዛ መንደር ድረስ ከምመጣ እንደውም ገላግለኝ ይሄንን ውሃ ስጠኝና ያለችው ይመስላል። መመላለስ ሰልችቷታል፣ ታክቷታል፣ ሕይወት አድክሟታል። ጌታ ኢየሱስ ክርስቶስ ግን ያዕቆብ ከቆፈረው ጉድጓድ ከሚወጣው ውሃ የበለጠ የሰዎችን ኃጢአት ቆፍሮ የሚያወጣ የሚያስወግድ የዘላለም ዕዳን የሚደመስስ ጌታ ኢየሱስ ክርስቶስ ነው። እሱ ነው የመንፈስን ምድረ በዳ በመንፈስ የውሃ ሙላት የሚሞላ። ስለዚህ ይህንን ምልልስ ካደረጉ በኋላ አንድ ነገር እናስተውላለን። ኢየሱስ ከያዕቆብ ይበልጣል። እስኪ ኢየሱስ ከያዕቆብ ይበልጣል በሉ። ኢየሱስ ክርስቶስ ጌታ ነው። ይሄ ብልሃተኛ ጌታ በዚህ በውሃው ልክ ልትረዳው ስላልቻለች ሁለተኛው ምዕራፍ እናያለን። ከቁጥር 16 ጀምሮ እስከ 30 ቅድም እንዳልነው ሊያድናት ወዷል። የሚያወራት ለሌላ ነገር አይደለም። እርሷን ምን ለማድረግ ነው? ለማዳን ነው። ስለዚህ ጌታ ኢየሱስ ክርስቶስ ወሬውን ይቀይረዋል። ወሬውን ወደ ሌላ ይቀይረዋል። እንደገና እንድታውቀው እንድትረዳው ደግሞ በሌላ ጥያቄ ይመጣባታል። ሕይወቷን መነካካት ይጀምራል። ባሏን ጠርታ እንድትመጣ። ስለዚህ አሁን ቃሉም ላይ እንደሰማነው ባል የለኝም ትላለች። አዎ 5 ባሎች ነበሩሽ፣ አሁንም ከወንድ ጋር ነሽ፣ ግን እርሱ ባልሽ አይደለም ብሎ ይነግራታል። በዚህ ጊዜ በጥቂቱም ቢሆን ነቃችና አንተ ነብይ እንደሆንክ አያለው አለችው። የሷም እይታ ተለወጠ። የዛን ጊዜ ላይ ወደ ሌላ የብዙ ጊዜ ጥያቄ ውስጧ ላይ ወደ ነበረው ነገር ሲለወጥ እናያለን እዚህ ላይ። ምክንያቱም ሳምራውያን በኢየሩሳሌም ሳይሆን የሆነ ተራራ ላይ የራሳቸውን ሕግ የራሳቸውን የአምልኮ ስርዓት አስቀምጠው ነበረ የሚያመልኩት የሚሰግዱት። የሆነ የአምልኮ ማዕከል የሆነ የአምልኮ ቦታ አመቻችተዋል። በዚህን ጊዜ አንድ ነገር ጠይቀዋለች። ደግሞ እነዚህ ሰዎች በኢየሩሳሌም ባለው ቤተ መቅደስ በሚያመልኩ አይሁዶች የተናቁም የተጠሉም ስለነበሩ ወደዛ አልፈው አይሄዱም። በቃ በራሳቸው አካባቢ ተወስነው ያሉ ሰዎች ናቸው። ታዲያ ነብይ ነኝ ሲላት እስኪ የወንዶቹን ስም ንገረኝ አይደለም ያለችው። እንግዲህ አለች ነብይ ከሆንክ አባቶቻችን በተራራ እናንተ ደግሞ በኢየሩሳሌም ነው የሚሰገደው ትላላችሁ። የቱ ነው እውነት አለች። የሆነ ለውጥ ሆነላት። የቱ ነው እውነት? የት እንስገድ? የት እናምልክ? የትኛው ነው ልክ? የትኛው ነው ትክክል? ያምልኮ ነገር ጠየቀችው። ቤት እንስገድ? የቱ ነው ልክ አለችው። በጣም ያስደንቃል ጥያቄዋ። ከዛች ሴት የማይጠበቅ ጥያቄ። ኢየሱስም እውነተኛው ጌታ
በሁለቱም አይደለም ማለት። የጌታ የአምላካችን ስም ይባረክ። በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል፣ እርሱም አሁን ምን ብሏል? ሆኗል አላት። ታዲያ የት ነው ምን ሰግደው? የቱ ነው እውነቱ? እንግዲህ ሰው ንስሐ ሲገባ የመንፈስ ቅዱስ ማደሪያው ሲሆን እግዚአብሔር ቤተ መቅደሱን በሰዎች ልብ ውስጥ ነው የሚሰራው። የሰዎች ልብ የእግዚአብሔር ዙፋን ይሆናል፣ መኖሪያው ይሆናል፣ መክበሪያው ይሆናል። እግዚአብሔር ደግሞ መንፈስ ስለሆነ የሚሰገደውም የሚመለከውም በእውነትና በመንፈስ ነው። ይሄንን ቃል ላነበው ቁጥር 21 ላይ ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አለ። ይሄንን ዕለት በየጸሎቶቻችን የምናነሳውን ቃል፣ በየመድረኮቻችን የምንናገረውን ቃል ይሄ እንዲመጣ ይሄ መልእክት ወደ ትውልድ እንዲደርስ ያደረገችው የዚች ሴት ጥያቄ ነው። ከተናቁት ውስጥ የከበረ ነገር የሚያወጣ ጌታ ነው ኢየሱስ ክርስቶስ ያድናል። ይሄንን ታላቅ መገለጥ፣ ይሄንን ታላቅ ምስጢር ጌታ ኢየሱስ ክርስቶስ ገለጠላት። ኢየሱስ ያድናል። ስለዚህ የሳምራውያንም የእንደዛም ያለ አምልኮ አይደለም ዋጋ ያለው። እግዚአብሔር በሰዎች አመለካከትና ልማድ የሚመለክ አምላክ አይደለም። የራሱ ወግ፣ የራሱ የአምልኮ ስርዓት ያለው አምላክ ነው። እርሱ ደግሞ መንፈስ ነው። የሚሰገድለት ደግሞ በእውነትና በመንፈስ ነው። ኢየሱስ ጌታ ነው። ዛሬ የሚከፈቱ አፎች አሉ። የሆነ የተናቀ የመሰለ ሰው እግዚአብሔር ራሱ አፉን ከፍቶ ይጠቀምበታል። ኢየሱስ ክርስቶስ ጌታ ነው። ያኔ ባነነች፣ ነቃች። ኢየሱስ ከነብይም ይበልጣል። እስኪ ኢየሱስ ከነብይም ይበልጣል በሉ። ኢየሱስ ክርስቶስ ጌታ ነው። ይቺ ሴት አሁን ባነነች፣ የሆነ ነገር ተገለጠላት። በቃ ከእንቅልፍ እንደሚነቃ ሆና ነቃች። አብን ሊገልጥ የሚችል በቅፉ ያለ አንድ ልጁ ነው። እሱም ኢየሱስ ክርስቶስ ነው። እርሱ ደግሞ መሲሁ ነው። እርሱ ደግሞ አዳኙ ነው። ኢየሱስ ጌታ ነው። ለዛ ነው ወረድ ብላ ሴቲቱ ይላል ቁጥር 25 ላይ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምናገርሽ እኔ እርሱ ነኝ አላት። እስኪ ክብር ለጌታ አምጡ። ሃሌሉያ። ዛሬ ይናገረን በክርስቶስ ኢየሱስ ስም። ሰበብ ምክንያት ፈልጎ ኢየሱስ ያናግረን፣ ራሱን ይግለጥልን። ለተጠጋጉት ሁሉ ጌታ ራሱን የሚገልጥ አምላክ ነው። የሚሰውርም የሚሰወርም አምላክ አይደለም። ጌታ ቅርብ ነው፣ ቅርብ ነው። እኔ ነኝ አላት። መሲሁ እኔ ነኝ፣ እኔ ክርስቶስ ነኝ አላት። ይቺ ሴት እውነትን ስታገኝ፣ ኢየሱስን ስታገኝ ሁሉን ጥላ ሄደች፣ ሮጠች፣ ፈጠነች። የህይወት ጌታ የሆነውን አዳኝ የሆነውን የዘላለም ህይወት ምንጭ የሆነውን ኢየሱስን ለሌላ መነገር ያለበት እውነት አገኘች። ሌሎች ቢሰሙት የሚድኑበት፣ ሌሎች ቢሰሙት የሚያርፉበት፣ ሌሎች ቢያገኙት ህይወትን የሚካፈሉበት መሲሁን፣ ክርስቶስን፣ ኢየሱስን፣ አዳኙን ያገኘው እስኪ ይሄን ጌታ። ሃሌሉያ። ራሱን ያልሰወረብን ጌታ ስሙ ይባረክ። የሮጠች ሄደች ልትናገር፣ ልታውጅ፣ አዋጅ አዋጅ እያለች ኢየሱስ ክርስቶስ ጌታ ነው። ሶስተኛው ምዕራፍ ዮሐንስ 4 ላይ ከቁጥር 31 ጀምሮ ያለው ደግሞ በዛ መካከል ደቀ መዛሙርቱ ይመጣሉ። ደቀ መዛሙርቱ ምግብ ይዘው ይመጣሉ። ጌታ ኢየሱስ ክርስቶስ ግን እርሱን ቸል ይለዋል። ብላ ሲሉትም በፍጥረታዊ አይን አይ በልቻለሁ አለ። ወይ ሰው አምጥቶለት በላ እንዴ ያለው? ኧረ አይደለም፣
ኧረ አይደለም፣ እኔ የምበላው መብል አለኝ፣ የኔ መብል የአብን ፈቃድ የአብን ስራ መፈጸም ነው ብሎ ይናገራቸዋል። የሚገርመው ከሴት ጋር እየተነጋገረ እያዩት ምንድነው ለምንድነው ብለው እንኳን ሊጠይቁት ድፍረት አላገኙ። ስራው የመንፈስ ቅዱስ ስራ ስለሆነ ከዛ ሴቲቱ አሁን ወደ ሌላ ምዕራፍ ውስጥ ገባች። የተናቀች ህይወት ግራ ያጋባት ብዙ መልስ የሚሹ ጥያቄዎች ያሉባት የተጎሳቆለች የመሰለች ያቺ ሴት እየሮጠች ሄደች። ስለ ኢየሱስ አወራች። ጉዴን የነገረኝን አለች። ጉዴን የነገረኝን ኑ እዩት፣ ኑ ስሙት። ተደነቀች፣ ተገረመች። ከዛ በኋላ ስለ መሰከረችውም ቃል የሰማርያ ሰዎች ብዙ በእርሱ ምን አሉ ይላል? አመኑ ይላል። ስለ ነገራት ነገር ተደንቃ ዝም ስላለች ሳይሆን ስለሆነላትና ስለተደረገላት ነገር በሩጫ ሄዳ ምን ስላለች? ስለመሰከረች። በቃ ወንድ አልቀራትም፣ ሴት አልቀራትም፣ የሚፈቀድ የማይፈቀድ ብሎ ነገር የለም። ጉዴን የነገረኝን መሲሁ ክርስቶስ፣ እርሱ ክርስቶስ ይሆንን? አዳኙ ይሆንን? እያለች ኢየሱስ ጌታ ነው። ይህ መንገብገብ በውስጣችን ይግባ በኢየሱስ ስም። ዛሬ እንደገና መቀጣጠል ይሆንልን። ኢየሱስን የምንናገርበት አቅም በኢየሱስ ስም ይግባብን። ዝም አለን እኮ። አፋችን ይከፈት በኢየሱስ ስም፣ ይከፈት በኢየሱስ ስም፣ ይከፈት በኢየሱስ ስም፣ ይከፈት። ይቺ ሴት ሮጣ ወጣ በመናገሯ ነው በሰማርያ ያሉ ሰዎች ሁሉ ወደ ኢየሱስ ወዳለበት መጡ፣ አገኙት፣ በርሱ አመኑበት። ሃሌሉያ! ኢየሱስን አግኝቶ ማያምንበት የለም። እስኪገናኘው ነው እንጂ አግኝቶት የሚያልፈው የለም። እርሱ አዳኝ ነዋ። የህይወት ውሃ ምንጭ የሆነው እርሱ ክርስቶስ ነዋ። ስለዚህ ሁሉም ሮጠው መጡ። ስለመሰከረችውም ቃል ይላል። ይሄንን በደንብ አስተውላችሁ ስሙኝ። ስለመሰከረችውም ቃል የሰማርያ ሰዎች ብዙ ምን አሉ? አመኑበት ይላል። ከዛም በእነርሱ ዘንድ ደግሞ እንዲኖር ለመኑት። 2 ቀን ያህልም ኖረ ይልና ቁጥር 42 ላይ ሴቲቱን ይላል አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ኢየሱስ ክርስቶስ ጌታ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ የተጻፈው ምንድነው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ። በእርሱ ታምኑ ዘንድ አምናችሁም ደግሞ በስሙ ሕይወት ይሆንላችሁ ዘንድ። እነዚህ ሰዎች ወደ ክርስቶስ ኢየሱስ ከመጡ በኋላ አሁን የምናምንሽ ስለ ቃልሽ አይደለም፣ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። በጌታ በኢየሱስ ክርስቶስ ዛሬ የሆነ ነገር ከላያችን ላይ ይበጣጠስልናል። ያሰረን ነገር ዛሬ ይለቀናል። በኢየሱስ ስም መፈታት ይሆንልናል። ደብዝዞ እኮ ነው ጸጥ ያልነው እንዴ! ትኩሳቱማ እንደዚህ እኮ ሲነካ ዝም አያስብልም። ኢየሱስ እኮ እርሱ የዓለም መድኃኒት ነው። ኢየሱስ እኮ እርሱ የህይወት ቤዛ ነው። የነፍስ እረኛ ነው። ማን ነው ይሄንን መልካም እረኛ የማይሻ? ወገኖቼ፣ ወንድም እህቶቼ፣ አብሶ በዚህ ቃል ላይ እንደተገለጠች አይነት ህይወት የሆነ ነገር በቃ ያሳነሳችሁ፣ መናገር ማትችሉ፣ ብታወሩ ማያምርባችሁ፣ በእናንተ ያለው ህይወት በቃ እንዳይገለጥ የተለያየ ተጽዕኖ አስሮ የያዛችሁ ዛሬ በኢየሱስ ስም መፈታት ይሆንላችኋል። መናገር ይሆንላችኋል። ደግሞ መደመጥ ይሆንላችኋል። በጌታ በኢየሱስ ስም የእግዚአብሔር መንፈስ በላያችሁ ላይ ይመጣል። ዝም የማያስብል፣ ጸጥ የማያስብል ይቺ ሴት ይዛ የሮጠችው ታላቅ ነገር ነው። ድንቅ የሆነ ምስክርነት ነው። በጣም የሚያስደንቀው እንስራዋንም ነገሯንም ጥላ ነው የሮጠችው። ጠብቁልኝ አስቀምጡልኝ አላለች። በጣም የሚደንቀኝ ደግሞ
ጊዜያዊ ከሆነ ከውሃ ቅዳ ውሃ ስጭኝ ውሃ አልሰጥም እንደዛና እንደዚህ ከሚል ነገር ወጣ ያ ውሃ ጠጭኝ አላት። እርሱ ክርስቶስ እንደሆነ ተገለጠላት። ከብዙ ድካም ደግሞ ገላገላት። ተራራ ከመውጣት ከመውረድ አሳረፋት። እርሱ በእውነትና በመንፈስ እንደሆነ አምልኮም ስግደትም የሚቀበለው ራሱን ገለጠላት። አርነት አወጣት። በምንም ሁኔታ ይቺ ሴት በዛ በቀደመው በድካም ህይወት አትመላለስም። ተገኝቷላ ጌታው፣ የሚያበረታ ጌታ፣ ማንነትን የሚለውጥ ጌታ፣ ከእርሱ ጋር መኖር ክብር የሆነበት ጌታ፣ እርሱን ማግኘት ክብር የሆነበት ጌታ ኢየሱስ ክርስቶስ ጌታ ነው። ደግሞ የጌታ ልብና ያለን አይደል? ትዕግስቱ ለማዳን ያለው ትዕግስት፣ ጊዜ መስጠቱ፣ ንቆና ገፍቶ ትቷት አልሄደም። አንድ ሴት ስለ አንድ ነፍስ ይገደዋል እኮ ነው የሚለው አይደል እንደ እግዚአብሔር ቃል። ስለ አንዲቷ ነፍስ መዳን። ዛሬ በዚህ ምናልባት ክርስቶስ ኢየሱስን ጌታ አዳኝ አድርጋችሁ ያልተቀበላችሁ በተለያየ ምክንያት የመጣችሁ ሰዎች ካላችሁ ወንዶች እህቶች፣ ጌታ ኢየሱስ ይወዳችኋል። ይሄ ጌታ ነው እውነተኛ የነፍስ ረፍት የሚሰጠው፣ የህይወት ረፍት የሚሰጠው። የሚጠጣው የሚበላው መልሶ ይርባል ይጠማል። የነፍስ እርካታ ግን ኢየሱስ ክርስቶስ ነው። ወደዚህ ጌታ እንድትመጡ ዛሬ በታላቅ ፍቅር እንጋብዛችኋለን። እኛም በዚህ ያለን ከዚች አይነት ሴት የተለየ ህይወት ያልነበረን በከንቱ ድካም ምልልስ ውስጥ የነበርን ሰዎች ነበርን። ግን ባሳቻ ሰዓት ሰበብ ፈልጎ ምክንያት ፈልጎ ኢየሱስ ወደ ህይወታችን መጣ። አዳኙ ቤታችን ገባ፣ ልባችን ገባ፣ ህይወታችን ውስጥ ገባ፣ ታሪካችንን ለዋወጠው። ስሙ ለዘላለም የተባረከ ይሁን። ጌታ ሰው እንደሚያይ የተናቁትን እንደው ያከብራቸዋል፣ የተገፉትን ወደ ራሱ ይስባቸዋል፣ ያስጠጋቸዋል። ደግሞ የጌታ ጥጋብ የጌታ እርካታ ያለው ሰዎች ይድኑ ዘንድ ያ ፈቃድ ይፈጸም ዘንድ ያቺ ሴት እስኪገባት ድረስ ጠየቀች። ሲገባትስ አመነችበት አይደለ? እስከምትረዳ ጠይቀዋለች። ግን ማንነቱ ሲገለጥላት እጇን ልቧን ለእርሱ ከፍታ ሰጠችው። ኢየሱስ ክርስቶስ ጌታ ነው። መንፈሳዊ ረሃብን መንፈሳዊ ምድረ በዳን የሚያረሰርስ ህይወት የሚዘራ ጌታ አለን። ኢየሱስ ክርስቶስ እርሱ ጌታችን ነው። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ የሆነው ሕያው የሆነው ጌታ የኛ ጌታ ነው። ኢየሱስ ያድናል። ስለዚህ ዝም አንልም፣ እንናገራለን። ሄዳ እንዳወጀችው እንደተናገረችው ብዙዎችን እንደጠራች ብዙዎች ተሰብስበው ወደ እርሷ አይደለም ወገኖቼ ወደ እርሱ ወደ ምንጩ እየሮጡ እንደመጡ አሁን ስለነገርሽን ብቻ አይደለም፣ በቃ አሁን እኛ ራሱ አግኝተነዋል፣ እርሱ ያለ መድኃኒት ነው፣ እርሱ ክርስቶስ ነው ብለው እርሱ ላይ ተተክለው እርሱ ላይ ጸንተው እንደቆሙ ለኛም የሆነልን ይሄ እውነት ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ማን ነው ተረኛ? ማን ነው ሮጦ ፈጥኖ የሚሄድ የበራለትን ብርሃን የሚያበራ የተገለጠለትን ህይወት የሚገልጥ ይሄንን የመስቀል እውነት የሚታርክ አዳኝ አለ የሚል? ምንም እኮ የሚያስመሰግን ጉድ የላት። ጉዷ እጅግ የሚያሳፍር ነው። ግን ጉዴን የነገረኝ አለች። ጉዷ ደግሞ የሚታወቅ ነው። ምንድነው ብሎ የጠየቃት የለም። ጉዴን የነገረኝ ባለችው በዛ በመሰከረችው ቃል ግን ብዙዎች ወደ ኢየሱስ ክርስቶስ እንደፈለሱ የእግዚአብሔር ቃል ይነግረናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንጸልያለን። ይሄንን ጌታ ደገና ደምቆ ባይናችን እንዲሳል ደገና ደምቆ በልባችን ላይ እንዲከብድ በጌታ በኢየሱስ ስም ይሄ በእውነት በመንፈስ የሚመለከውን ጌታ ሃሌሉያ ሃሌሉያ ኢየሱስ 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 ልባችሁን ክፈቱ። በቃ ወደ ውጭ አይደለም ወደ ውስጥ ስሙ፣ ወደ ውስጥ ስሙ።
ይሄ የህይወት ውሃ ምንጭ የሚፈልቀው ከውስጥ ነው። የመንፈሱ ማደሪያ እኛ ነን። ሃሌሉያ። የደረቀውን ነገር ጌታ ዛሬ ያረሰርሰዋል። ዛሬ ልምላሜ ይሆንልናል፣ መለምለም ይሆንልናል። የተገለጠ ህይወት፣ ለምስክርነት የሚበቃ ህይወት ኑዩት የምንለው ሃሌሉያ። ህይወትን ሊሰጠኝ ከከበቡኝ ሁሉ አፋቶ የራሱ አረገኝ በምክሩ። ለሌላ የሚተርፍ ህይወት ተሰጥቶናል። ለሌላ የሚተርፍ፣ ለሌላ የሚቆረስ፣ ለሌላ የሚቀዳ፣ ደረቁን የሚያለመልም፣ ሌላውን የሚያረካ ሃሌሉያ። ኢየሱሴ እርሱ ማንንም አይንቅም። እርሱ ማንንም አይንቅም። ጊዜ ሰጥቶ ያወራናል። ታሪካችን ይለውጣል። ወደ ሌላ ምዕራፍ ያሻገረናል። አእምሮአችንን ይከፍትልናል። እንድናውቀው ይረዳናል። ራሱን ይገልጥልናል። እረ ራሱን አይሰውርብንም። ሃሌሉያ። ራሱን አይሰውርም። ሃሌሉያ።